በሕይወቴ ውስጥ ከምንም ነገር በላይ የማስታውሰው አንድ ነገር ቢኖር እርሱም በመጽሐፍ ቅዱስ በእርግጠኝነት ያመንኩበት ጊዜ ነው። ከዚያ በፊት መጽሐፍ ቅዱስን አውቀዋለሁ እና መጽሐፍ ቅዱስን አነብ ነበር። ነገር ግን የሚናገረው ሙሉ በሙሉ ማመን አልቻልኩም። ግን የሚገርመው ከሆነ ቀን ጀምሮ በመጽሐፍ ቅዱስ ማመን ጀመርኩ። ከሁሉም መጽሐፎች መካከል ከመጽሐፍ ቅዱስ የበለጠ አስፈላጊ ሆኖ የሚሰማኝ አንድም የለም። ከዚያን ቀን ጀምሮ መጽሐፍ ቅዱስ አስደሳች ሆነልኝ። ሳነባውም በልቤ ተጽናናው። በጣም የቅርባችሁ የሆነ ሰው ከሩቅ አገር ልትቀበሉት በጣም የምትፈልጉትንና የምትደሰቱበትን ደብዳቤ ሲልክላችሁ እንዳለው ስሜት የሚመስል ነበር። በልቤ መጽሐፍ ቅዱስን ሳነብ በሚገርም ሁኔታ ስለሱ ለሌሎች መንገር የፈለግኩ ያህል ተሰማኝ። ወንጌልን ስለመስበክ ወይም ሰዎች በኢየሱስ እንዲያምኑ ስለመናገር የመሳሰሉ ነገሮችን ከማውራታችን በፊት ሌላም መነጋገር ያለብን ነገር ያለ ይመስለኛል። ምክንያቱም ሁላችንም መጽሐፍ ቅዱስን በትክክል የሚናገረው ይህ መሆኑን ለማየት አብረን መመርመር ስለሚያስፈልገን ነው። መጽሐፍ ቅዱስ የቤሪያ አይሁዳውያን በተሰሎንቄ ከሚኖሩት ይልቅ ልበሰፊዎች ነበሩ። እንዲሁም ጳውሎስ የተናገረው እውነት መሆኑን ለማረጋገጥ ዕለት ከዕለት መጽሐፍትን ይመረምሩ ነበር ይላል። ይህ በሐዋርያት ሥራ መጽሐፍ ውስጥ ያለ ነው። መጽሐፍ የተናገሩት ይህ መሆኑን ለማወቅ ምንም እንኳ እንደዚህ አይነት ታላቅ ሰባኪ ቢነግራቸውም ሁሉንም ነገር ያለምንም ጥያቄ በጭፍን ብቻ አልተቀበሉም። በዚያ የተጻፈው በትክክልም ይህ መሆኑን ለማወቅ መጽሐፍትን መርምረዋል። ይህ በእውነት ትክክለኛ አመለካከት ነው። ይህን ሳስብ መጽሐፍ ቅዱስ የሚለውን በትክክል ለማየት ራሱ መጽሐፍ ቅዱስን መመርመር ይህ ሁላችን ልንይዘው የሚገባ አመለካከት አይደለምን ብዬ አስባለሁ። ምናልባት መጽሐፍ ቅዱስን በምታነቡበት ጊዜ ወደ እናንተ የሚመጣው ሐሳብ ይህ ሊሆን ይችላል። አንዳንድ ጊዜ መጽሐፍ ቅዱስ ስለ ሕጉ ሲናገር እና በብዙ ምንባቦች ውስጥ ምን ማድረግ እንዳለብን፣ ሕጉን እንዴት መጠበቅ እንዳለብን ሲናገር እናገኘዋለን። ነገር ግን እንድናደርገው በተነገረን በእነዚህ ሁሉ ነገሮች መካከል መጽሐፍ ቅዱስ በእርግጥ እንድናደርግ የሚነግረን ምን እንደሆነ አስባችሁ ታውቁ ይሆናል ብዬ አስባለሁ። መጽሐፍ ቅዱስ የምታነቡ ሰዎች ከሆናችሁ ሰዎች ብዙውን ጊዜ መጽሐፍ ቅዱስ ጥሩ ሕይወት እንድንመራ፣ ጥሩ እንድንሆንና ለሌሎች ሰዎች መልካም ሥራዎች እንድንሰራ ይነግረናል ብለው ያስባሉ። መጽሐፍ የሚናገረው ይህም ብቻ ነው ብለው ያስባሉ። ነገር ግን በመጽሐፍ ቅዱስ ውስጥ ከተመለከታችሁ እንደዚያ እንዳልሆነ ትረዳላችሁ። ወደ መጽሐፍ ቅዱስ የመጨረሻ ምዕራፍ እንሂድና ምን እንድናደርግ እንደሚነግረን እንመልከት። በመጽሐፍ ቅዱስ ውስጥ የመጨረሻው ምዕራፍ ወደ ምዕራፉ ከገለጣችሁ በኋላ ቁጥር 11ን እናንብብ። አብረን እናንብበው። አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ ይላል። በሌላ በኩል ግን አመፀኛውም ሆነ እርኩሱ ሰው አመፃና እርኩሰታቸውን መስራት ይቀጥላሉ ይላል። አመፀኛውም ወደፊት ያምፅ ይላል። እንደዚህ አይነት ሰዎች እንደዚህ መሆን ማቆም አለባቸው አይልም። ለዚህ በእርግጠኝነት አንድ ምክንያት አለ። ሰው በኤደን ገነት በነበረበት ጊዜ እንደ ተፈጥሮ የመኖር ነፃነት ነበረው። እነዚህም በመጽሐፍ ቅዱስ መጨረሻ ላይ ለሰው ልጆች በሙሉ የተሰጡ የምክር ቃላት ናቸው። አንድ ሰው በአንድ ወቅት እግዚአብሔር መልካምንና ክፉን የሚያስታውቀውን ዛፍ ባይፈጥር አይሻልም ነበርን? እንደዛ ቢሆን ኖሮ እንደዚህ አይነት አስቸጋሪ ጊዜ ባልገጠመን ነበር። ያ ሰው የተናገረው ይህንን ነው። ነገር ግን እግዚአብሔር ያንን ዛፍ ባይፈጥረው ይሻል ነበር ማለቱ ምንም ፋይዳ የለውም። ምክንያቱም እርሱ አንዴ ዛፉን ሰርቶታል። እኛም ፍሬውን የበላው ሰው ዘሮች ሆነን ተወልደናል። ነገር ግን የሰው ልጆች ሁሉ አባት የሆነው አዳም መልካምንና ክፉን የሚያስታውቀውን ዛፍ ፍሬ ከመብላቱ በፊት
የሕይወት ፍሬ በልቶ ቢሆን ኖሮ ታሪኩ የተለየ ይሆን ነበር። ነገር ግን ከሕይወት ዛፍ አልበላምና በምትኩ አትብላ የተባለውን ፍሬ ስለበላ ይህ የችግር ሁሉ ስር መሰረት ሆነ። የሰው ልጅም በኃጢአት ወደቀ። ነገር ግን በኦሪት ዘፍጥረት ምዕራፍ 2 ላይ የሕይወት ዛፍና መልካምንና ክፉን የሚያስታውቀው ዛፍ እንደነበሩ ይናገራል። እንዲህ ይላል፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና። ከዚያም በዮሐንስ ራእይ የመጨረሻ ምዕራፍ ላይ ሰው እንደወደደ ከሕይወት ዛፍ መብላት እንደሚችል ይናገራል። ይህ የእግዚአብሔር ፍጹም ሉዓላዊ መብት ነው። ታዲያ የትኛውን እንመርጣለን? ዛሬ በመጽሐፍ ቅዱስ ውስጥ ያሉትን ክስተቶች ቅደም ተከተል ለማስረዳት አላሰብኩም። ነገር ግን ለሰው ልጅ ስለተሰጠው ነፃ ምርጫ ማውራት እፈልጋለሁ። የተወለዳችሁት ወደዚህ ዓለም ነው። ነገር ግን ከሞታችሁ በፊት ምን ማግኘት አለባችሁ? ምን ልታደርጉ ነው የተወለዳችሁት? ሁላችንም ይህንን ዓለም የሆነ ደረጃ ላይ ትተን የምንሄድ ሰዎች ነን። ዋናው ነጥብ በዚህ ዓለም ውስጥ የምንሄደው በየትኛው መንገድ ነው የሚለው ነው። በምን መንገድ ተጓዝን? ምናልባትም በየሀገሩ ሰዎች ስለ ሕይወት መንገድ ብዙ ያወራሉ። እንዲሁም ብዙ የፍልስፍናና ስነ ጽሑፎች ስለዚህ ጉዳይ ተጽፎ ይሆናል። ነገር ግን በዚህ ዓለም ውስጥ ያለ ሁሉም ሰው የሚሄድበት መንገድ አለ። ግን የመንገድ ደስታን ወይም እርካታን የሚሰጥ መንገድ ነውን? ሁላችንም በጉዞ ሂደት ላይ ነን። ይህ ምን አይነት ጉዞ ነው? ሁላችንም በዚህ ዓለም ውስጥ ከሆነ ጊዜ ጀምሮ እየኖርን ነው እና መቼ እንደሆነ ባናውቅም አንድ ቀን ሕይወታችን ወደ ፍጻሜ ይመጣል። ብቸኛው ልዩነት ይህ ፍጻሜ ለአንዳንዶች ከሌሎች ይልቅ ፈጥኖ የሚመጣ መሆኑ ነው። አንድ ወጣት አንድን በዕድሜ ትልቅ የሆነን ሰው እንደ አክብሮት ምልክት በማድረግ ለተጨማሪ ብዙ ዓመታት እንደምኖር ተስፋ አደርጋለሁ ሊለው ይችላል። እንዲሁም አንድ ወጣት ካንሰር ያለባቸውን ሽማግሌ ሰው ሲያይ በቶሎ እንደሚድኑ ተስፋ አደርጋለሁ ሊላቸው ይችላል። ምንም እንኳ ሊሆን የማይችል ነገር እንደሆነ ቢያውቅም ማለት ነው። ነገር ግን በዚህ መንገድ ማጽናኛ ቃላትን ሲሰጥ የነበረው ይህ ወጣት ሰው የመኪና አደጋ ደርሶበት መጀመሪያ ቀድሞ ሊሞት ይችላል። የሰው ልጅ የሕይወት ጉዞው መቼ፣ የት፣ እንዴት እና ለምን እንደሚያበቃ ማወቅ አይችልም። በእጃችሁ ማይክሮፎን ይዛችሁ ብዙ ሰዎች ወዳሉበት ጎዳና ሄዳችሁ ወዴት ትሄዳላችሁ? ወይም ወዴት እየሄዳችሁ ነው ብላችሁ ብትጠይቋቸው ከብዙ ሰዎች መካከል በትክክል የሚመልሱላችሁ ሰዎች ይኖራሉ። ነገር ግን ወዴት እንደሚሄድ አላውቅም የሚል ሰው ቢኖር ያንን ሰው አእምሮ ትንሽ ልክ እንዳልሆነ ልታስቡ አትችሉምን? በተመሳሳይ ሁኔታ እንደ ሰው ሕይወታችንን ከቆጠርን ወደ አንድ ቦታ እየሄድን ነው። ሁላችንም በመንገዳችን ላይ ነን፣ ነገር ግን መድረሻውን እርግጠኛ አይደለንም። እኛ የምናውቀው በመጨረሻ ሞት ተብሎ የሚጠራውን ገደል እንደምንጋፈጥ ነው። ከዚህ ውጭ ምንም የምናውቀው ነገር የለም። ሃይማኖተኛ ሰዎችን ብትጠይቋቸው ከሞቱ በኋላ ወደ ጥሩ ቦታ እንደሚሄዱ ሊናገሩ ይችላሉ። ቡዲስቶችን ደግሞ ብትጠይቋቸው እንደ ገነት አይነት ወደ ሆነ ቦታ እንደሚሄዱ፣ ነገር ግን ጥሩ ካልሰሩ ወደ ሲኦል እንደሚሄዱ ይናገራሉ። ክርስቲያኖችን ብትጠይቋቸው ሲኦል የሚባል ቦታ የለም የሚሉ አንዳንድ እንግዳ የሆነ አመለካከት ያላቸው ክርስቲያኖች አሉ። ከዚያ ካቶሊኮችን ብትጠይቋቸው ደግሞ መጀመሪያ ወደ መንጽሔ
ወይም የንስሐ ቦታ እንሄዳለን ይላሉ። እያንዳንዱ ሰው የተለየ መልስ ይኖረዋል። ነገር ግን ለሰው ልጆች ሁሉ የተሰጠ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ለእነዚህ ሁሉ ጥያቄዎች ትክክለኛ መልስ ይሰጠናል። ገሃነም መኖር አለመኖሩን በግልጽ ይነገራል። እናም ገሃነም እንዳለ ይናገራል። ሰዎች በዚህ ዓለም ውስጥ በጣም በብዙ ነገሮች የተጠመደና የተጨናነቀ ሕይወት ይኖራሉ። ግን ሕይወት ዓላማቸው ምንድን ነው? ከዚህ ዓለም ሲወጡ ከሕይወት ምን አተረፉ? ይህንን ትምህርት ቤት ውስጥ ማንም አይማርም እና ይህን የሚያስተምር ማንም የለም። መጽሐፍ ቅዱስ ግን በጣም ግልጽ የሆነ መልስ ይሰጣል። እንደ ምሳሌ ሁለት ሰዎችን ላስተዋውቃቸው። ከመካከላቸው አንዱ በጣም የሚያሰላ ነበር። በስሌት ዘዴው ላይ በመመርኮዝ መምህሩን ለመሸጥ ወሰነ። ምንም እንኳ ይህ ሰው መምህሩ ቢሆንም ለይዙት ለሚፈልጉ ሰዎች ሊሸጠውና በምላሹ ገንዘብ ሊቀበል ወሰነ። አሁን ስለማን እንደምናገር አውቃቸዋል ብዬ አስባለሁ። የአስቆሮቱ ይሁዳ። ነገር ግን መምህሩን በ30 ብር ከሸጠ በኋላ በልቡ እጅግ ተሸበረ። ምናልባት ከዚህ በፊት በሕይወቱ እንደዚህ አይነት ስቃይ ተሰምቶት አያውቅም ይሆናል። ነገር ግን የአስቆሮቱ ይሁዳ በዚህ መንገድ የሸጠው መምህር ኢየሱስ በአንድ ወቅት እንዲህ ብሏል። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል አለ። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አለ። መምህሩ እነዚህን ጥልቅ ጉልህ ቃላት ለደቀ መዛሙርቱ አስቀምጦላቸዋል። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር አለ። ይሁዳ ወደዚህ ዓለም በመወለዱ ከሁሉም ሰው ጋር በተመሳሳይ ሁኔታ ተወልዶ ነበር። ነገር ግን በእርሱ ላይ የመጣውን የእርግማን ቃል ከመስማት በቀር ምንም ምርጫ አላገኘም። ስለ ሲኦል ማንም ባልተናገረበት ጊዜ ስለ ሲኦል በግልጽ የተናገረው ሰው ኢየሱስ ነበር። እስከዚያ ድረስ ማንም ስለ ሲኦል ተናግሮ አያውቅም። መጽሐፍ ቅዱስን እንዲከታተሉና ስለ ኢየሱስ እንዲሰሙ የተነገራቸው ብዙ ሰዎች ኢየሱስ ጥሩ ሰው እንደነበረ፣ ብዙ መልካም ሥራዎች እንደሰራ አውቃለሁ፣ ነገር ግን በኢየሱስ የሚያምኑትን ሰዎች መቋቋም አልችልም ይላሉ። በእነዚህ ምክንያት የማያምኑ አንዳንድ ሰዎች አሉ። ነገር ግን ኢየሱስ ጥሩ ሰው እንደሆነ ስለሚያስቡ ምን አይነት ሰው እንደሆነ ሲጠየቁ ከቶ የማይዋሽ ሰው ነበር ይላሉ። ኢየሱስ ግን ገሃነም የሚባል ቦታ እንዳለ በእርግጠኝነት ተናግሯል። ያ ሲኦል ምን ይመስላል? የአስቆሮቱ ይሁዳ ወደዚያ ሄደ። ኢየሱስ ግን ስለ እርሱ እንደተጻፈ ሞተ። ኢየሱስ እንዲህ አለ፣ የአስቆሮቱ ይሁዳ ባልተወለደ ይሻለው ነበር። በይሁዳ ላይ የደረሰው እርግማን ተጽፎ ነበር። ኢየሱስ በ30 ብር እንደሚሸጥ በብሉይ ኪዳን ተጽፎ ነበር። ኢየሱስ ራሱ በብሉይ ኪዳን በተጻፉ ቃላት መሰረት ወደዚህ ዓለም መጥቶ ሞተ። በዚህ ዓለም ውስጥ ለምንኖር ሁላችንም ሕይወታችንን እንዴት እንደምንኖር ወይም እንዴት እንደምንሞት ማንም አያውቅም። ነገር ግን አንድ ቀን ሁላችንም እያንዳንዳችን በእግዚአብሔር ፊት መቆም ይኖርብናል። ማንኛውም ሁኔታ ውስጥ ብንሆንም ማለት ነው። ነገር ግን መጽሐፍ ቅዱስ ስለዚህ ሰው ወደ ገሃነም መሄድ አለበት ስለሚለው እርግማን ብቻ አይናገርም። መጽሐፍ ቅዱስ ሰው ለመዳን እና ከሲኦል ለመትረፍ ማሟላት ስላለበት ሁኔታም ይናገራል። የፈለግነውን ማድረግ አለብን የሚል ጥቅስ በመጽሐፍ ቅዱስ ውስጥ አለ። እርኩሱ ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ።
አንድ ሁኔታ አለ። አንዳንድ ሰዎች የመምረጥ ነፃነታቸውን ተጠቅመው እንደፈለጉ ይኖራሉ። ነገር ግን ሌሎች ሰዎች ቅዱስ እንዲሆኑ ይጠየቃሉ። ነገር ግን መጽሐፍ ቅዱስን በምናነብበት ጊዜ እየሆኑ ያሉትን ከመሆኑ ውጭ አማራጭ ላጡ ሰዎች ሁሉ እግዚአብሔር መንገድ እንዳዘጋጀ እናስተውላለን። ዋናው ነጥብ አንድ ሰው በየትኛው መንገድ ላይ ቆመዋል የሚለው ነው። ስለ አስቆሮቱ ይሁዳ በሚመለከት መጽሐፍ ቅዱስ ውስጥ ያ ሰው ባልተወለደ ይሻለው ነበር የሚል ጥቅስ አለ። ይህ ከምስራቅ ለመጣው የአስቆሮቱ ይሁዳ ብቻ አይደለም። በዚህ ምድር ላይ ለተወለዱ ሁሉ በእኩልነት ይሰራል። በሰው ውስጥ እጅግ ውድ የሆነ መንፈስ ስላለ ነው። በዚህ ዓለም ሊሞት የታሰበ ሰው ለምን እንደተወለደ ትክክለኛ መልስ ሳያገኝ ቢሞት ሕይወቱ ከእንስሳ ሕይወት የበለጠ አሳዛኝ አይሆንምን? መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል? እነዚህ ግን ለመጠመድና ለመጥፋት በፍጥረታቸው እንደተወለዱ አእምሮ እንደሌላቸው እንስሶች ሆነው የሚል ጥቅስ አለ። እንስሳት ተይዘው ሊገደሉ ይወለዳሉ ይላል። የሰው ዕጣ ፈንታ ይህ ከሆነ የሰው ልጅ በጣም በሚያሳዝን ሁኔታ ውስጥ ይወድቃል። ሰዎች ስለዚህ ጉዳይ አስበው ከሆነ ምን አስበው ሊሆን እንደሚችል አስባለሁ። ስለ እነዚህ ሁሉ ነገሮች አንድ በአንድ ካሰብን ነገሩ ትንሽ አስፈሪ ነው። ይህ የሆነበት ምክንያት ሰው ውጫዊ ሽፋን ብቻ ስላልሆነ ነው። በስጋችን ውስጥ ነፍስ አለ። እናም የሰውን ልብና የሰውን ሐሳብ የሚገዛው ይህ ነው። ስለዚህ መጽሐፍ ቅዱስ ይህንን ልዩነት ያሳያል። መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ ያለ ነቀፋ ፈጽመው ይጠበቁ። ይህን የሚል ጥቅስ አለ። መንፈሳችሁ ነፍሳችሁም ስጋችሁም። ስለዚህ ሰው መንፈስ፣ ነፍስና ስጋ አለው። በሰውነታችን ውስጥ መንፈስ አለ። ስለዚህ መንፈስ፣ ነፍስና ስጋ አሉ። እናም ሰው በማፀን ውስጥ የሚያሳልፈው ጊዜ አለ። ከዚያም ከማፀን ከወጣ በኋላ ያለው ሕይወት አለ። መጽሐፍ ቅዱስ በዚህ ጊዜ ሰው ከማፀን ከወጣ በኋላ እግዚአብሔር የዘላለምን ምኞት በሰው ልብ ውስጥ እንዳስቀመጠ ይናገራል። የሰው ልብ ወደ ዘላለማዊነት ይመራል። ነገር ግን ቢበዛ 100 ዓመት ሳይሞላው የሚሞት ሰው ለዘላለም እወድሃለሁ የሚለውን ሐረግ ይጠቀማል። እነዚህ ሰዎች ለዘላለም ሳይሆን ጥቂት አስርት ዓመታት ብቻ የሚኖሩ ሰዎች ናቸው። ነገር ግን በሰው ውስጥ መንፈስ ስላለ ዘላለማዊነትን ይናፍቃል። እግዚአብሔር ሰውን የፈጠረው ዘላለማዊነትን እንዲመኝ አድርጎ ነው እና መንፈሱ ምንም አያረጅም። ሰውነት ያረጃል እና ይለወጣል። ነገር ግን መንፈሱ አይለወጥም፣ ወጣት እንደሆነ ይቆያል። ስለዚህ በመጽሐፍ ቅዱስ ያገኘውን ነገር ሰው አካል፣ መንፈስና ነፍስ እንዳለው እና እኔም የማምነው አምላክ እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ እንደሆነ ነው። የነበረው አሁን ያለውና የሚመጣው እርሱ ነው። ይህ አንድ አምላክ ሦስትነት ያለው አምላክ ነው። እኛ የተፈጠርነው በእርሱ አምሳል ነው። እግዚአብሔር እስከ ጠራን ቀን ድረስ በዚህ ምድር ላይ መኖር አለብን፣ ግን እያንዳንዱ ሰው በራሱ መንገድ እየሄደ ነው። እኛም በእነዚህ መንገዶች እየተጓዝን ነው። አንድ ቀን ግን ሁላችንም ይህን ሁሉ በፈጠረው ፊት መቆም አለብን። በፊቱ እንዴት እንቆማለን? ጥያቄው ይህ ነው። እግዚአብሔርን ብናምንም ባናምንም ሁላችንም በእግዚአብሔር ፊት መቆም ስላለብን ብናምንም ባናምንም ይህ በእውነት ነው። ዳዊት የሚባለው ታዋቂው እስራኤል ንጉሥ ሊሞት ሲል ለልጁ የተናገረው ነገር ነበር። እርሱም እኔ የምድሩን ሁሉ መንገድ እሄዳለሁ አለ። በሌላ አነጋገር የሞት መንገድ። ሁሉም ሰው በዚያ መንገድ ይሄዳል። ለእኛ ግን ወደዚህ ዓለም ለተወለድን ለእኛ የእግዚአብሔር ቃል ተሰጥቶናል። ስለዚህም የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ስለተሰጠን እውነተኛ ደስታን የሚሰጠን አንድ ነገር በፊታችን አለን። የእግዚአብሔር ቃል ለሆነው ለመጽሐፍ ቅዱስ ጀርባችንን ከሰጠን ግን ከፊታችን ያለው ደስታ እንቃወማለን።
እና ራሳችንን በመከራ ውስጥ እናገኘዋለን። ደስታን ማጣትንም እንጋፈጣለን። የመምረጥ ነፃነት ተሰጥቶናል። እንደፈለግን እንድናደርግ ተነግሮናል። ስለዚህ መጽሐፍ ቅዱስን ሳነብ ያገኘሁት ነገር አለ። ይህንን ለሌላ ሰው ማስረዳት ቢኖርብኝ በዚህ መንገድ እንደማስቀምጠው ተረድቻለሁ። በትክክል መቆምና መጽሐፍ ቅዱስ በሚጠይቀው መንገድ መኖር ትፈልጋላችሁ? መጽሐፍ ቅዱስ ትክክለኛ መንገድ ነው በሚለው ጎዳና ላይ መኖር ትፈልጋላችሁ? ወይም የራሳችሁን የህይወት መንገድ መርጣችሁ እንዳሻችሁ መኖር ትፈልጋላችሁ? መጽሐፍ ቅዱስን ገልጣችሁ ስታነቡ ምናልባት አንዳንዶቻችሁ መጽሐፍ ቅዱስን የምታነቡ ከፍላጎት የተነሳ ሊሆን ይችላል። መጽሐፍ ቅዱስ ግን እነዚህን የማስጠንቀቂያ ቃላት ይዟል። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ የሚመራው ግን ወደ ሞት ነው። ይህ ቃል በቃል የሞት መንገድ ነው እያለ አይደለም። መጽሐፍ ቅዱስ ስለ ሞት ሲናገር ስለ መጀመሪያው ሞትና ስለ ሁለተኛው ሞት ይናገራል። የመጀመሪያው ሞት ሰውነታችን በሰውነታችን ውስጥ ካለው ነፍስ ሲለይ ነው። ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው መጽሐፍ ቅዱስ የሚለው ይህን ነው። ወደ ሁለተኛው ሞት ሲመጣ ግን ቀድሞውን የሞተው መንፈስ ወደ አንድ ቦታ ሲሄድ ማለት ነው። ይህ ቦታ በአዲስ ኪዳን ሲኦል ተብሎ ተጠርቷል። ነፍስ የምትሄድበት ሲኦል። መጽሐፍ ቅዱስ ሁለት ሰዎች ወደ ሕይወታቸው ፍጻሜ በሚቃረቡበት ጊዜ ስለሄዱባቸው መንገዶች በግልጽ ይናገራል። ከመካከላቸው አንዱ ወደ ስቃይ ቦታ ሄደ፣ ሌላው ደግሞ ደስተኛ ወደሚሆንበት እጅግ ሰላማዊና ደስ የሚል ቦታ ሄደ። ውሳኔው ተወስኗል። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ሰዎች የራሳቸው አስተሳሰቦችና ሃይማኖታዊ ዝንባሌዎች አሏቸው። እናም በዚያ መንገድ ካመኑ ምናልባት ወደ መንግሥተ ሰማይ እንደሚሄዱ በማሰብ ሃይማኖታዊ ዘዴዎችን ይጠቀማሉ። ነገር ግን ምናልባት በቂ አይደለም። መጽሐፍ ቅዱስ በግልጽ እንዲህ ይላል፣ ነገር ግን ቃላችሁ አዎን ወይም አይደለም ይሁን፣ ከነዚህ የወጣ ከክፉ ነው። ይህም ትክክልና ስህተት የሆነውን መለየት እንዳለብን እየነገረን ነው። ነገር ግን ሰዎች ምንም እንኳን የመጽሐፍ ቅዱስ ቢኖራቸውም ብዙ ሰዎች በሕይወታቸው መጨረሻ ላይ ምን እንደሚደርስባቸው አያውቁም። ይህን የሚያስተምሩ ሰዎችም አሉ። መጽሐፍ ቅዱስን ስናነብ ኢየሱስ የአንድን ዓይነ ስውር ሰው ዓይኖች ያበራበት ሁኔታ የሚገልጹ ታሪኮችን አንዳንድ ጊዜ እናገኛለን። የዓይነ ስውሩ ዓይኖች ተከፈተ። በኦሪት ዘዳግም መጽሐፍ ላይ አምላክ እስራኤላውያንን እውሩን ከመንገድ ፈቀቅ የሚያደርግ ርጉም ይሁን ብሏቸው ነበር። በዚህ ዓለም ውስጥ ሁሉም ሰው እውር ሆኖ ተወልዷል። እግዚአብሔርን ለማየት ዓይን የላቸውም። የእግዚአብሔርን ቃል የሚያዩበት ዓይን የላቸውም። ምክንያቱም መጽሐፍ ቅዱስን ሲያነቡ እንቅልፍ ይላቸዋል። ምክንያቱም ደክመዋል። ጆሮአቸው እግዚአብሔርን ቃል ለመስማት የደነቆረ ነው። ምንም እንኳ ኢየሱስ ለደቀ መዛሙርቱ በግልጽ የእናንተ ግን ዓይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናቸው ብሎ ቢናገርም ዓይኖቻቸው ገና ስላልተከፈቱ ምን ማለቱ እንደሆነ አላስተዋሉም። ምንም እንኳ አይሁዶች ለኢየሱስ የቀረቡ ቢሆኑም እሱ የሚናገራቸው አልገባቸውም ነበር። ኢየሱስም እናንተ የምታዩትን ብዙዎች ነቢያትና ነገሥታት ሊያዩ ወደዱ፣ አላዩምም። የምትሰሙትንም ሊሰሙ ወደዱ፣ አልሰሙም አለ። የእናንተ ግን ዓይኖቻችሁ ስለሚያዩ ጆሮቻችሁም ስለሚሰሙ ብፁዓን ናቸው። ምንም እንኳን ከኢየሱስ ጋር ተቀምጠው ከእርሱ በቀጥታ ቢሰሙና ቢያዩትም የሚናገረውን አላወቁም ነበር።
መጽሐፍ ቅዱስን ስታነቡ በየትኛውም መንገድ ላይ እንደቆመ ለማወቅ ካልቻለ ሰው የበለጠ አሳዛኝ ሰው እንደሌለ ታገኛላችሁ። ይህ ሰው ራሱን በመስታወት ውስጥ እየተመለከተ የራሱን ፊት እንደማያውቅ ሰው ማለት ነው። በአይኑ ላይ ችግር ስላለበት ወይም አነስተኛ ርቀት ብቻ የማየት ችሎታ ስላለው በትክክል ማየት አይችልም። የእግዚአብሔር ቃል የመንፈሳችን መስታወት ነው። በእነዚህ ቃላት ውስጥ ራሳችንን እንመረምራለን። በምን ሁኔታ ላይ እንዳለን ማወቅ አለብን። በመጽሐፍ ቅዱስ ውስጥ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። በዚህ ሕይወት ውስጥ የት እንደምትሄዱ በትክክል ማወቅ አለባቸው። ግን ብዙ ሰዎች ለዚህ ፍላጎት የላቸውም። ይህን ቀደም ብዬ ተናግሬ ነበር። ነገር ግን መጽሐፍ ቅዱስ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው ይላል። ከዚህ ጥቅስ እንደምንመለከተው በእያንዳንዱ ሰው ፊት መንገድ እንደተዘጋጀ እናያለን። ነገር ግን ሰዎች በነጻነት የሚኖሩበት ሌላ መንገድም አለ። ሰዎች እንደ ስጋቸው እንደ ልባቸው ፍቃድ የሚኖሩበት የህይወት ጎዳና ነው። እንደ ስጋቸውና እንደ ልባቸው ምኞት የሚኖሩበት መንገድ። መጽሐፍ ቅዱስን እንመልከት። ወደ ሮሜ ምዕራፍ 3 እንሸጋገር። የእያንዳንዱን ጥቅስ ቃላት ስናገኛቸው በጥንቃቄ መመልከታችሁን እርግጠኛ ሁኑ። ወደ ሮሜ ሰዎች ምዕራፍ 3 ከቁጥር 10 ጀምሮ አነባለሁ። ሮሜ ምዕራፍ 3 ከቁጥር 10 አብረን እናንብበው። እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳ፣ አስተዋይ የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነትን የሚያደርግ የለም አንድስ እንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በመለሳቸውም ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸውም እርግማንና መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምንም መንገድ አያውቁም። በዓይኖቻቸውም ፊት የእግዚአብሔርን መፍራት የለም። ጥፋትና ጉስቁልና በሕይወታቸው ጎዳና ላይ አለ። ጥፋትና ጉስቁልና በሕይወታቸው ጎዳና ላይ አለ፣ የሰላምንም መንገድ አያውቁም። እነዚህ ሁለት ችግሮች አሉብን። በሰው ሕይወት መንገድ ላይ ከጥፋትና ከጉስቁልና በስተቀር ምንም ነገር የለም። ስለዚህ ጉዳይ በሰፊው እናስብ። ከዓለም አቀፋዊ ከሆነ እይታ አንጻር ሀገሮች እንዳይጠፉና ወደሆነ አይነት እልቂት እንዳያመሩ እርስ በርስ ብረት ይፈጥራሉ። እነዚህ ጥምረቶች ለረጅም ጊዜ ሊቆዩ ይችላሉ፣ ግን ብዙ ጊዜ ይፈርሳሉ። ይህ ዛሬም ይከሰታል። ዛሬ ዜና የምትመለከቱ ከሆነ የጠላት ሀገሮች ተወካዮች ሳይቀር እየተጨባበጡ ሰላምታ እስከሚለዋወጡ ድረስ የደረሰ ስነ ስርዓት እንደዳበረ መረዳት ትችላላችሁ። በማንኛውም ጊዜ አንድ ችግር ቢፈጠር የኒውክሌር ጦር መሳሪያ ጥቅም ላይ እንዲውል ሁሉም ዝግጅቶች ተደርገዋል። ይህም አስከፊ ጥቃትን በማምጣት ምድርን ወደ እሳት ባህርነት እንድትቀየር ያደርጋታል። ግን በተመሳሳይ ጊዜ ስለ ትጥቅ መፍታት ይናገራሉ። በመጽሐፍ ቅዱስ ውስጥ የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም ከእርሷ ጋር አይጨምርም ይላል። የሰው ልጅ ግን በሀብት ሆነ በስቃይ ድካም ላይ ተጣብቋል። አሁን ነገሮች ያሉበት ሁኔታ እንደዛ ነው። ነገር ግን ሰዎች የሚጠይቁትና ሰዎች አሁን ያላቸው ደስታ እውነተኛ ሰላም ያስገኛል ወይ ብላችሁ ብትጠይቁ መልሱ በእርግጠኝነት አያስገኝም የሚል ይሆናል። እናም እዚህ ላይ ጥፋትና ጉስቁልና በመንገዳቸው ይገኛል ይላል። ቁጥር 16ን ተመልከቱ። ቁጥር 16 እና 17ን አብረን እናንብብ። ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምን መንገድ አያውቁም፣ በዓይኖቻቸው ፊት እግዚአብሔር መፍራት የለም። እዚህ ቁጥር 14 ላይ ብትመለከቱ አፋቸው እርግማንና መራርነት ሞልቶበታል ይላል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። የሰው ልጅ ሁሉ የሚሄድበት መንገድ ይህ ነው። ይህ ጉዳይ በተለያዩ ሀገራት ዘንድ ያለ ነው።
ነገር ግን በእኛ በግለሰብ ደረጃስ? በመጽሐፍ ቅዱስ ውስጥ በፈተና የሚጸና ሰው የተባረከ ነው ይላል። ነገር ግን አንድ ሰው ምን ያህል ድረስ መቋቋም እንደሚችል ገደብ አለው። በተለይ የሃይማኖት ሰዎች እነዚህ ቃላት በማስታወስ ጌታ ሆይ ይህን የፈተና ጊዜ እንዳሸንፍ እርዳኝ ብለው ይጸልያሉ። ነገር ግን ኩራታቸው ከተጎዳ፣ ንጽህናቸው ጥያቄ ውስጥ ከገባ ለመታገስ ይሞክራሉ። ነገር ግን ለትዕግስታቸው ገደብ አለውና በድንገት ይፈነዳሉ። በድንገት በንዴት ይንቀጠቀጡ ይሆናል። መጽሐፍ ቅዱስ እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው ይላል። ይህ ለግለሰብም ይሰራል። ሰው በፊቱ በመንገዱ ላይ ያለውን ነገር መተንበይ አይችልም። ይህ ለታሪክም እውነት ነው እና አሁን ለእያንዳንዱ ሀገርም እውነት ነው። በዚህ ዓለም ጦርነት ማብቂያ የለውም። ነገር ግን ጦርነቱ ሁሉ የሚያበቃበት ጊዜ ይመጣል። እስከዛ ጊዜ ድረስ ግን ያለማቋረጥ ጦርነቶች ይኖራሉ። በመጽሐፍ ቅዱስ እንዲህ ይላል። መጽሐፍ ቅዱስን ካነበባችሁ እንደዚህ ላሉ ችግሮች መልስ ታገኛላችሁ። ግን ሀገራት ምን ያደርጋሉ? ለመጽሐፍ ቅዱስ ጀርባቸውን ሰጥተዋል። ነገር ግን ታሪክ አሁንም በመጽሐፍ ቅዱስ መሰረት እየታየ ነው። መጽሐፍ ቅዱስ የሚናገረውን ለማስወገድ ምንም መንገድ የለም። ምክንያቱም በረከቶችና እርግማኖች በመጽሐፍ ቅዱስ ውስጥ ተቀምጠዋል። ነገሮች በቃሉ መሰረት በትክክል እየሄዱ ነው። እዚህ ቁጥር 16 ላይ ሌላ ነገር እንመልከት። አብረን አንብበው። ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምን መንገድ አያውቁም። ጥፋትና ጉስቁልና በመንገዳቸው ይገኛል፣ ሰላምንም መንገድ አያውቁም። በብሉይ ኪዳን ወደሚገኘው ትንቢተ ኤርምያስ ምዕራፍ 32 እንሂድ። ትንቢተ ኤርምያስ ምዕራፍ 32 ቁጥር 19ን አብረን አንብበው። በምክር ታላቅ በስራም ብርቱ ነህ። ለሁሉም እንደ መንገዱና እንደ ሥራው ፍሬ ትሰጥ ዘንድ ዓይኖች በአዳም ልጆች መንገድ ሁሉ ተገልጠዋል። ዓይኖች በአዳም ልጆች መንገድ ሁሉ ተገልጠዋል። ሰው በራሱ መንገድ ይሄዳል። ነገር ግን የእግዚአብሔር ዓይኖች በሰው ልጆች መንገድ ሁሉ ላይ ናቸው እና ሁሉንም ነገር ይመለከታል። የእሱን እይታ እንዴት ማስወገድ እንችላለን? ሰው ከእሱ የሚርቅበት መንገድ የለውም። እሱን ማስወገድ የሚችልበት ምንም መንገድ የለም። ምክንያቱም እግዚአብሔር ሰውን ስለፈጠረ ነው። እግዚአብሔር ሰውን ስለፈጠረ ፈጣሪ የሰውን መንገድ ሁሉን ያውቃል። ምንም እንኳን ሰው በራሱ መንገድ የሚሄድ ቢመስልም። ብሉይ ኪዳንን ስታነቡ ሰሜንም በባዶ ስፍራ ላይ ይዘረጋል፣ ምድሪቱንም በታችኛዋ አንዳች አልባ ያንጠለጥላል የሚል ጥቅስ ታገኛላችሁ። እነዚህ ቃላት በመጽሐፍ ቅዱስ ውስጥ ከተጻፉ 3800 ዓመታት በፊት ነው። ሰሜንም በባዶ ስፍራ ላይ ይዘረጋል። ወደ ሰሜናዊው ሰማይ ቀና ብላችሁ ካያችሁ ሙሉ በሙሉ ባዶ የሆነ ቦታ አለ ይባላል። ሙሉ በሙሉ ባዶ ቦታ አለ። ይህ ሁሉንም የሥነ ፈለክ ተመራማሪዎች ያስደነቀ ነገር ነው። ብቻ በዚያ ባዶ የሆነ ቦታ አለ። በሰው ዓይን ሲታይ በዚያ የጠፈር አካባቢ ምንም ነገር እንደሌለ ይታያል። ግን አንድ ቀን የሚታይ ይሆናል። ያ ሦስተኛው ሰማይ ነው። እግዚአብሔር በዙፋኑ ላይ የተቀመጠበት ቦታ ያ ነው። በአጽናፈ ዓለም ውስጥ እግዚአብሔር ያለበት ቦታ አለ። አንድ ቀንም ወደዚች ምድር ይወርዳል፣ የእግዚአብሔር ዙፋን። በዚያን ጊዜ ምድር ወደ ፍጹም ምድር ትለወጣለች። ያ ጊዜ እስኪመጣ ድረስ አምላክ የሰው ልጆችን ሁሉ መጠበቁን ይቀጥላል። የሰውን ዘር ሁሉ ይመረምራል። ምዕራፍ 10 ቁጥር 23 እናንብብ። ኤርምያስ ምዕራፍ 10 ቁጥር 23 አቤቱ የሰው መንገድ ከራሱ እንዳይደል አውቃለሁ፣ አካሄዱንም ለማቅናት ከሚራመድ ሰው አይደለም። አዎ፣ እዚህ ላይ አንድ ሰው የራሱ መንገድ መምረጥ እንዳልተገባው ይናገራል። በመቀጠልም አንድ ተጨማሪ ቁጥር እናንብብ። ምዕራፍ 32 ቁጥር 19 ምዕራፍ 32 ቁጥር 19 በምክር ታላቅ በስራም ብርቱ ነህ።
ለሁሉም እንደ መንገዱና እንደ ሥራው ፍሬ ትሰጥ ዘንድ ዓይኖች በአዳም ልጆች መንገድ ሁሉ ተገልጠዋል። አዎ፣ በዚህ መንገድ በመጽሐፍ ቅዱስ በኩል የቆምንበትን እናያለን። አሁን ደግሞ ወደ ትንቢተ ኤርምያስ ምዕራፍ 21 ተመልከቱ። ቁጥር 8ን አብረን እናንብብ። ለዚህም ሕዝብ እንዲህ በል፣ እግዚአብሔር እንዲህ ይላል፣ እነሆ በፊታችሁ የሕይወትን መንገድና የሞትን መንገድ አድርጌአለሁ። አዎ፣ ከፊታችን የሕይወት መንገድና የሞት መንገድ አለ። በሌላ አነጋገር የበረከት መንገድና የእርግማን መንገድ አለ ማለት ነው። አንደኛው መንገድ የዘላለም ሕይወትን የሚይዝ ሲሆን፣ ሁለተኛው ወደ ዘላለማዊ ገሃነም የሚወስድ መንገድ ነው። ሁሉም ሰው በእርግጠኛነት ከነዚህ ሁለት መንገዶች መካከል የመምረጥ መብት ተሰጥቶታል። ግን ብዙ ሰዎች በዚህ ላይ ፍላጎት የላቸውም። ይህ ለምን ሆነ? በራሳቸው ላይ ጥፋት እያመጡ ነው። ምክንያቱም እነሱ በእጅጉ አያውቁም። በሞት ፊት እንኳ ሆነው አያውቁም። ሰዎች ሞትን እንደ ተራ ጉዳይ አድርገው ይወስዱታል። ከሞትም በቃ መጨረሻው ያ ነው ብለው ያስባሉ። የሰውነትን ሞት ከማሰባችን በፊት ግን በመንፈሳችሁ ውስጥ ጭንቀት አጋጥሟችሁ ያውቅ ይሆን? ሰዎች ልባቸውን ስለመታመማቸው ይናገራሉ አይደል? አንዳንድ ጊዜ ለምን ሐዘን ይሰማቸዋል? አንዳንድ ጊዜ አእምሮአችሁ ለምን ይጨነቃል? የምትጨነቁበት፣ የምትናደዱበትና የምትበሳጩበት ጊዜ ለምን ኖረ? በውስጣችሁ ካለው ብስጭትና ቁጭት የተነሳ አይደለምን? በውስጣችሁ የሚቃጠል ነገር አለ፣ የሚያስፈራ ነገር፣ ግን የማይታይ ነገር። ልታዩት አትችሉም፣ ነገር ግን በሰው ውስጥ የሆነ እያሰቃየው ያለ ነገር አለ። ስለዚህ እግዚአብሔር እንዲህ አለ፣ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ይህም በእርግጠኝነት ነግሮናል። ወደ ትንቢተ ኢሳይያስ ምዕራፍ 55 እንሸጋገር። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 6 እስከ ቁጥር 9 አብረን እናንብብ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን፣ በደለኛም ሐሳቡን ይተው። ወደ እግዚአብሔር ይመለስ፣ እርሱም ይምረዋል። ይቅርታውም ብዙ ነውና ወደ አምላካችን ይመለስ። ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። እነሱ በተለየ ደረጃ ላይ ናቸው። ይህን ማለቱ ነው። ሰዎች ሕይወታቸውን የሚመሩት በራሳቸው አስተሳሰብ ውስጥ ነው። ለምን እንደሚኖሩ ባያውቁም በሥራ የተጠመዱ ናቸው። ይህ ለሁሉም ሰው ተመሳሳይ ነው። እግዚአብሔር ግን መንገዱን ወስኗል። መንገዱ ከሰዎች መንገድ ፈጽሞ የተለየ ነው ብሏል። እናም በሰዎች አስተሳሰብና በእግዚአብሔር ሐሳብ መካከል ልዩነት እንዳለ ሁሉ በሰው መንገድና በእግዚአብሔር መንገድ መካከል ልዩነት እንዳለ መጽሐፍ ቅዱስ ይናገራል። ኢየሱስ ግን በዚህ ዓለም ውስጥ ማንም የማያውቀውን አንድ ነገር ተናግሯል። ይህንንም ከሮም በተላከው ገዢ በጲላጦስ ፊት ተናግሮታል። ስለ እውነት ተናግረዋል። በዚያን ጊዜ ጲላጦስ እውነት ምንድን ነው ሲል ያለምንም ምክንያት ጠየቀው። ኢየሱስ ለደቀ መዛሙርቱ ሲናገር የተለየ ምላሽ ሰጠ። ለደቀ መዛሙርቱ እኔ መንገድና እውነት ሕይወትም ነኝ አላቸው። ኢየሱስ እርሱ መንገድ እንደሆነ ተናግሯል። አንድ ቀን ልጅ እያለሁ ፊልም ተመለከትኩ እና የታሪኩ ፍሰት በጣም አስደሳች ነበር። አንድ ጦጣ ገደል ሲያቋርጥ የሚያሳይ አንድ ትዕይንት ነበር። በገደሉ ጫፍና ጫፍ በሚገኙ ሁለት ቅርንጫፎች መካከል ይወዛወዛል። ነገር ግን እየተወዛወዘ እያለ ሌላ ጦጣ ጭራውን ያዘው።
ሁለተኛው ጦጣ ጅራቱን በዛፍ ላይ ጠቅልሎት ነበር። ከዚያም እንደዚያ እንደተያዙ በሰውነታቸው ድልድይ ሰሩና ልጃቸው የሆነ ሕፃን ጦጣ በጀርባ ላይ እየሄደ ገደሉን ተሻገረ። ይህ ትዕይንት ሳይ እነዚህ ጦጣዎች የሆነ አይነት የቡድን አስተሳሰብ ሊኖራቸው ይችላል ብዬ አሰብኩ። ማንኛቸውም ቢሆኑ ሊወድቁበት የሚችሉበት ጥልቅ ገደል ነበር። ነገር ግን ልጃቸው በጀርባ ላይ ተራምዶ ገደሉን ተሻገረ። የዚያን ትንሽ ጦጣ መንገድ እናቱ ነበረች አይደል? ገደልን የሚያልፍበት መንገድ። አሁን የሰው ልጅ መጨረሻው ወደ ሲኦል መውደቅ ነው። ነገር ግን ከዚህ ጣፈንታ እንዲርቅ የሚያስችለው አንድ መንገድ ካለ ያ መንገድ ኢየሱስ እንዲህ ሲል የተናገረው መንገድ ነው። እኔ መንገድና እውነት ሕይወትም ነኝ። ወደ ገሃነም የሚወስደውን መንገድ የሚዘጋው ብቸኛው መንገድ ኢየሱስ ነው። ሰው በራሱ መንገድ ያንን ማድረግ አይችልም። እግዚአብሔር መንገዳችሁ እንደ መንገድ አይደለምና አለ። እግዚአብሔር እዚህ ጋር ሲናገር የነበረው መንገድ ለሰው ያዘጋጀው መንገድ ነው። በጣም ጠቃሚ መንገድ ነው። ሰው በዚህ መንገድ ለመራመድ ነው ወደዚህ ዓለም የተወለደው። ግን እነሱ በራሳቸው ይህንን አይገነዘቡም። ሰው ሌላ ለምን ምክንያት ተወለደ? ኢየሱስ እኔ መንገድና እውነት ነኝ ብሏል። ሰው የተወለደው ይህን እውነት ለመማር ነው፣ ትክክለኛ እውነት። እንዲሁም ሰው በዚህ ምድር ላይ የሚኖረው 70 እና 80 ዓመት ብቻ ነው። የዘመኖቻችንም ዕድሜ 70 ዓመት ቢበረታም 80 ዓመት ነው። ቢበዛ ግን ድካምና መከራ ነው። የሰው ሕይወት እንዲህ ነው። ሰው ወደዚህ ዓለም የተወለደው ኢየሱስ እንዲህ ሲል የተናገረውን የዘላለም ሕይወት ለማግኘት ነው። እኔ መንገድና እውነት ሕይወትም ነኝ፣ የዘላለም ሕይወት። ሰው ወደዚህ ዓለም የተወለደው ይህንን የዘላለም ሕይወት ለመቀበል ነው። መልሱ በጣም ቀላል ነው። ሌላ ምንም ማለት አያስፈልግም። ወደዚህ ዓለም የተወለዳችሁ ለምንድን ነው? የዘላለም ሕይወትን ለማግኘት። እንበላለን፣ እንለብሳለን፣ እንተኛለን እና ስጋችንን ለማስደሰት እንጥራለን። እናም በዚህ ነገሮች ላይ እንጣበቃለን። ነገር ግን በእንደዚህ አይነት መከራ ውስጥ የወደቀውን ሰው በዘላለማዊ ቦታ ላይ ለማስቀመጥ የሰው ልጅ ከሁሉ አስቀድሞ በዚህ ምድር የዘላለምን ሕይወት ለመስጠት እግዚአብሔር ሰው በደህንነት መንገድ እንዲሄድ ፈቅዶለታል። መጽሐፍ ቅዱስም የዘላለም ሕይወት የተቀበሉ ሰዎች የሚኖሩበት ዘላለማዊ ቦታ ወስኗል። ቀድሞ ባሉት ዘመናት በነበሩ አማኞች የተዘመረው መዝሙር ብትመለከቱ እንዲህ ይላል። የእኔ መዝሙር የበዛ ቢሆን የኢየሱስ ደም እንጂ ሌላ ምንም የለም። ያንም መዝሙር የጻፈው የኢየሱስን ደም ጸጋ የተቀበለ ሰው ነው። ምዕራፍ 55 ቁጥር 6 ላይ ድጋሚ እንመልከት። እግዚአብሔር በሚገኝበት ጊዜ ፈልጉ፣ ቀርቦ ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል። ይቅርታውም ብዙ ነውና ወደ አምላካችን ይመለስ። ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። እጅግ ከፍ ባለ ደረጃ ላይ ያለው እና አእምሮ ከሰው እጅግ የላቀ የሆነው እግዚአብሔር ሰውን ለማዳን ሲል ይህን ታላቅ በረከት ሰጠ። ነገር ግን ሰዎች እግዚአብሔርን የተጻፈ ቃል በረከት ችላ በማለት ሕይወታቸውን አልኖሩምን? ይህ ታላቅ ኪዳን ለሰው ተሰጥቷል። ነገር ግን ሰዎች ምንም አላስተዋሉትም። ይህ ኃጢአት የሚታለፍበት ምንም መንገድ የለም። የእግዚአብሔርን ቃል ችላ ማለት ኃጢአት። አንድ ሰው አንድ ነገር ሰርቆ ወይም መጥፎ ነገር አድርጎ ሊሆን ይችላል። ነገር ግን አምላክን የሚያሳስበው ይህ አይደለም። ችግሩ አንድ ሰው ስለ እግዚአብሔር እንዴት እንዳሰበ ነው። እንዲሁም ሰው እግዚአብሔር ወደዚህ ዓለም የላከውን ኢየሱስን እንዴት እንዳሰበው ነው። የራሳችን ሐሳብ አለን፣ ግን ሐሳባችን ከእግዚአብሔር ሐሳብ መብለጥ አይችልም። እግዚአብሔር ለሰው ልጅ ወደዚህ ዓለም እንዲወለድ ምክንያትና ዓላማ በእርግጠኛነት ሰጥቶታል። እናም በዚህ ዓለም የምንኖረው ሕይወት ወደ ፍጻሜው ቢመጣ ወይም ታሪክ ራሱ ወደ ፍጻሜው ቢመጣ ሁሉ ነገር በእግዚአብሔር ዕቅድ ውስጥ ተቀምጧል። መልሱ በዚያ ተሰጥቷል። ዓለም ይህ መልስ የላትም። የትኛውም የሰው ጥናት ከመዋለ ሕፃናት እስከ ዩኒቨርሲቲ እና ድህረ ምረቃ ትምህርት ቤት ድረስ ያለ ዕውቀት ምንም አይነት መልስ አይሰጥም ወይም ለሰው መንገዱን አያሳይም። በቀላሉ ለሕልውና በሚደረገው ትግል እንዴት መኖር እንዳለብን ያስተምሩናል።
በዚህ ጦርነት ውስጥ የምንዋጋበትን ችሎታ ብቻ ይሰጡናል። መጽሐፍ ቅዱስ ግን ለዚህ መልስ አለው። በጣም ትክክለኛ መልስ። እና ግን ሰዎች በተለይ በዚህ ጉዳይ ላይ ፍላጎት የላቸውም። በእውነታው እርካታ ሳይሰማቸው ዘመናቸው እየኖሩ አርጅተው ይሞታሉ። ከዚያም በሃይማኖት ራሳቸውን የሚያረኩ አንዳንድ ሰዎች አሉ። ስማቸው ከክርስትና ወይም ከካቶሊክ ወይም ከአንዳንድ ሃይማኖት ጋር የተያያዘ ከሆነ አምላክ የሰሩትን ስህተት ሁሉ ችላ እንደሚልላቸው ያስባሉ። እንደዚህ ባሉ ምናባዊ ቅዠቶች ተይዘዋል። እግዚአብሔር ግን ቃሉን ስላልሰጠ ይህን ይቅር አይለውም። ምክንያቱም የእግዚአብሔርን ቃል ችላ ብለዋል። ጥያቄው የሚሆነው መጽሐፍ ቅዱስ ለምን እንደተሰጠን ታውቃላችሁ? አምላክ ለምን መጽሐፍ ቅዱስን ለሰው ልጆች ሰጠ? ሰዎች ይህንን አያውቁም። ለምን አያውቁም? በመጽሐፍ ቅዱስ ውስጥ እንዲህ ይላል፣ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። በጠበበው ደጅ ግቡ። የቤተ ክርስቲያናቸውን በር ጠባብ ስለሆነ በጠባቡ በር ገብተናል ብለው በስህተት የሚያስቡ ሰዎች አሉ። አንድ ሰው በምንም አይነት መንገድ ቢሄድ የአንዳንድ ሃይማኖት መንገድ ለሚከተሉ ሰዎች ያ መንገድ በራሳቸው እይታ ትክክለኛ መንገድ ይመስላቸዋል። ነገር ግን ለሰው ቅን የምትመስል መንገድ አለች። ፍጻሜዋ ግን የሞት መንገድ ነው። አንድ ሃይማኖትን ስለተቀላቀሉ ወይም ከልጅነታቸው ጀምሮ የዚህ ሃይማኖት አባል ስለሆኑ ወይም ያንን ሃይማኖት ስላጠኑ ያ ሃይማኖት ነው ለነሱ ትክክል የሚመስለው። ግን ማጥናት በቂ አይደለም። እኛ የምንሰለጥነውና ችሎታችንን የምናዳብረው በትምህርት ሲሆን ሕይወት ግን የሚወለደው ከሕይወት ነው። ሕይወት በዚህ መንገድ ካልተወለደ በቀር ያ ሰው የእግዚአብሔር ልጅ አይችልም። ያንን የሕይወት ለመቀበል ዳግመኛ መወለድ ያስፈልገናል። ገና መጀመሪያ ኢየሱስ ኒቆዲሞስ ለሚባል ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ይህ ኒቆዲሞስ የተባለ ሰው የኢየሱስን መንገድ የሚያደርገውን ነገር ባየ ጊዜ በጣም ስለወደደው ወደ ኢየሱስ ቀርቦ የምትሰራቸው ነገሮች ሳይ በእርግጥ አንተ ከእግዚአብሔር የተላክ አስተማሪ እንደሆንክ ግልጽ ነው አለው። ኢየሱስ ግን ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ዳግመኛ ካልተወለደ በቀር የተናገረው ይህንን ነው። ስለዚህም ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም እንዲህ ሲል መለሰለት፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ዳግም መወለድ ማለት ለሁለተኛ ጊዜ መወለድ ነው። የዚህ ሰው መንፈስ ከእግዚአብሔር አዲስ ሕይወትን የሚቀበልበት ሁኔታ ነው። ስለዚህ መጽሐፍ ቅዱስ እንደ አዲስ መወለድን የእግዚአብሔር ልጅ በሆነው በኢየሱስ ክርስቶስ ደምና ለሰው ልጆች ሁሉ በሰጠው ጸጋ ዳግመኛ መወለድን የአዳም ዘሮች ለሆኑ ደሙን ለወረሱ የሰው ልጆች ሁሉ ዳግመኛ የመወለድን ተስፋ ይሰጣል። ያለዚህ ማንም ወደ እግዚአብሔር መንግሥት ሊገባ አይችልም። ሰዎች መጽሐፍ ቅዱስን የማንበብ ዓላማቸው ምን እንደሆነ ብትጠይቋቸው፣ ለምን መጽሐፍ ቅዱስ እንደሚያነቡ ብትጠይቋቸው፣ ሁሉም ተመሳሳይ መልስ ይሰጧቸዋል። የመንፈስ ምግብ ነው ይላሉ። ነገር ግን ይህ መንፈሳዊ ምግብ መንፈሱ ዳግመኛ ላልተወለደ ሰው ምግብነት አይሰጥም። በሟች ሰው አፍ ውስጥ ምግብን ብታስቀምጡ በፍጥነት ይበሰብሳል፣ ይበላሻል። ነገር ግን መጽሐፍ ቅዱስ በመንፈሳቸው እንደ አዲስ ለተወለዱ ሰዎች ምግብነት ይሰጣል። ስለዚህ መጽሐፍ ቅዱስን ማንበብ ከፈለጋችሁ ዳግመኛ መወለድ አለመወለዳችሁ ማወቅ አለባችሁ። ይህን ችግር ካልፈታችሁት ስማችሁን ከአንዳንድ ሃይማኖቶች ጋር ስላያያዛችሁ ብቻ ደህንነት ሊሰማችሁ አይገባም። በአንዳንድ የሃይማኖት መሪዎች ዕውቅና ስለተሰጣችሁ ብቻም አእምሯችሁን ማሳረፍ የለባችሁም። ይህ የሆነው ለምንድን ነው? መጽሐፍ ቅዱስ እንዲህ ስለሚል ነው። እነርሱም የእግዚአብሔር ልጅ ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ይህ በሰው ፈቃድ የሚፈጸም አይደለም። በሰዎች ዘንድ ዕውቅና በማግኘትም በቂ አይደለም። በእግዚአብሔር ቃል ዳግመኛ ካልተወለዳችሁ በቀር ሁሉም ነገር ለእናንተ አይጠቅምም። ስለዚህ መጽሐፍ ቅዱስ ለሰው ልጅ ሲሰጠው የተሰጠው ይህንን መንገድ እንዲያገኘው ነው። ያ ሰው ከሕይወት መንገድ እንደወጣ ወይም አሁን በዚህ ላይ እንዳለ ለማወቅ እንዲያስችለው። የሕይወት መንገድና የሞት መንገድ በፊታችን ተቀምጧል። ዋናው ነጥብ ራሳችንን እንድናውቅበትና ከሞት መንገድ ማምለጥ እንደሚያስፈልገን ወይም እንደማያስፈልገን እንድንመረመርበት እንዲሁም በሕይወት መንገድ ላይ መቆም አለመቆማችንን እንድንመረምርበት ነው። እግዚአብሔር መጽሐፍ ቅዱስን ለእኛ መስጠቱ ነው።
እግዚአብሔር በመጀመሪያ ቅዱሳት መጻሕፍትን ለአይሁዳውያንና ለእስራኤላውያን ሰጠ። እስቲ በዚህ መንገድ እናስበው። መብላትን ተምረናል ወይስ በደመ ነፍስ ነው የምናደርገው? መልካም። የእናት ጡት መጥባትን የተማረ ሰው አለ? በዓለም ላይ አንድ ሕፃን ይህን እንዲያደርግ የሚያስተምረው ማንም የለም። ጡት ወደ ሕፃኑ አፍ እንደገባ የእናቲቱ ጡትም ይሁን ጠርሙስ ሕፃኑ ይጠባዋል አይደል? ኮሪያውያኑ የሕፃኑ የመጥባት ተግባር ሁሉን ጥረቶቻችሁን ወደ አንድ ነገር ማድረጋችሁን ለማመልከት እንዳገላለጽ ይጠቅሱታል። ሕፃኑ ይህን እንዲያደርግ ማንም አያስተምረውም፣ ብቻ ያደርገዋል። ሰውም በዚህ ዓለም ውስጥ እየኖረ እያለ ይደክመዋል፣ መንፈሱ ይደክማል። በዚህ ዓለም ውስጥ ምኞቱ ሁሉ እንደማይረካ ይገነዘባል። ከዚያም የእግዚአብሔርን ቃል መጨበጥ እንደሚፈልግ ይሰማዋል። ለምንድን ነው? ኢየሱስ በድንገት ሲገለጽ ነገሮችን ሲያብራራና ሲሰብክ ሰዎች ይከተሉት ጀመር። ሲከተሉትም ከእርሱ እንጀራ ተቀበሉ። ከእርሱ ምግብን በነፃ ስለሚቀበሉ ይህን ሰው ንጉሳቸው ሊያደርጉ ቢችሉ ጥሩ እንደሚሆን አስበው ነበር። ስለዚህ ኢየሱስን ወስደው ንጉሳቸው ሊያደርጉ በማሰብ ተከተሉት። በዚያን ጊዜ ኢየሱስ እንዲህ አለ፣ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። የተናገረውም ይህን ነው፣ ለሚጠፋ መብል አትስሩ። የሚጠፋ ወይም የሚበላሽ ምግብ ምንድን ነው? ኢየሱስ እየተናገረ ያለው አዲስ ስለተሰራው ቂጣና አዲስ ስለተቀዳው ወተት እንዲሁም አንድ ቀን ሊበሰብስ ከሚችለው ስጋ ጋር አብረው ስለሚጠፉት ስለነዚህ ምግቦች በሙሉ ነው። እሱ እየተናገረ ያለው ስለዚህ ምግብ ማለትም ለመኖር ስንል ስለምንበላው ምግብ ነው። እዚህ ላይ እንዲህ አለ፣ ለእነዚህ ነገሮች ብቻ አትኖሩ። የዮሐንስ ወንጌል ምዕራፍ 6 ከቁጥር 26 ጀምሮ አብረን እናንብብ። የዮሐንስ ወንጌል ምዕራፍ 6 ከቁጥር 26 ጀምሮ። ቁጥር 26 ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ቁጥር 27ን አብረን እናንብብ። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እዚህ ላይ ኢየሱስ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ ብሏል። ለዘላለም ሕይወት ለሚኖር መብል የእግዚአብሔር ልጅ ኢየሱስ ይህንን ምግብ እንደሚሰጥ ይናገራል። ከዚያም ቁጥር 28 እንግዲህ የእግዚአብሔርን ሥራ እንድንሰራ ምን እናደርግ አሉት። አሁን ፍላጎቱ አደረባቸው። የእግዚአብሔርን ሥራ ብቻ ቢሰሩ ይበቃል ብለው አሰቡ። አሁን ግን ችግር ገጠማቸው። ቁጥር 29ን አብረን እናንብብ። ኢየሱስም መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። ኢየሱስ መልሶ ይህ የእግዚአብሔር ሥራ በእርሱ በላከው እንድታምኑ ነው አላቸው። ይህ እውነተኛ ችግር ነው። ባለፈው ጊዜ በኢየሱስ ያላመነ ማን ነው? ሁሉም ስለ እሱ ሰምቶ ነበር እና ሰዎች ወደ ቤተ ክርስቲያን ስለሄዱ የሚያምኑ ይመስላቸው ነበር። እዚህ ላይ ግን ስለማመን ሲናገር ሰው የዘላለም ሕይወት ሊሰጠው ይገባል ይላል። አንድ ሰው ይህ ዘላለማዊ ሕይወት እንዳለው ሙሉ በሙሉ እርግጠኛ ካልሆነ በዘላለማዊ ቦታ የመኖር ኃይል አይኖረውም። እሱም ደግሞ ለዘላለም ለመኖር ብቁ አይደለም። እሱ ከሞተ በኋላ እግዚአብሔር ጥቂቶቹን ትናንሽ ስህተቶቹን ችላ እንደሚልለት ቢያስብ ራሱን በማይጠቅሙ የከንቱ ምኞቶች እያዝናና ነው ማለት ነው። ብዙ የሃይማኖት መሪዎች እንዲህ አይነት አጉል እምነት ይዘው መጥተዋል። ለሰዎች ከሞታችሁ በኋላ እግዚአብሔር ጥቂት እና ጥቃቅን ስህተቶቻችሁን ይተዋቸዋል ይላቸዋል። ይህ እኛ በሕይወት እያለን የሚሆን አይደለም። ታዲያ እኛ ከሞትም በኋላ ያለው ነገር እንዲህ ይመስላችኋል? ተኝታችሁ ከሆነ ጠላት አጠገባችሁ ቢተኛ እንኳን አታውቁትም ነበር። በምትተኙበት ጊዜ በዙሪያችሁ እየተከናወነ ስላለው ነገር ምንም አታውቁም። ምንም እንኳን በሰውነታችሁ ውስጥ ብትሆኑም በዚያ ሰዓት ንቃተ ሕሊና አይኖራችሁም። ነገር ግን አንድ ሰው ሲሞት መንፈሱ ወደ እግዚአብሔር ግዛት ይገባል። የእግዚአብሔርን ቃል ሲያፈርስ እግዚአብሔር ያደረገውን ይረሳል ያለው ማን ነው? ታዲያ መጽሐፍ ቅዱስን የማንበብ ዓላማ ምን እንደሆነ መጽሐፍ ቅዱስ ራሱ ይነግረናል። መጽሐፍ ቅዱስን ለምን እናነባለን? መጽሐፍ ቅዱስን ማንበብ ያለብን ለምንድን ነው? ወደ ዮሐንስ ወንጌል ምዕራፍ 5 እንሸጋገር።
ወደ ዮሐንስ ወንጌል ምዕራፍ 5 ከተሸጋገራችሁ ከቁጥር 38 እስከ ቁጥር 40 ያለውን አብረን እናንብብ። እርሱም የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም። እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። እዚህ ጋር ከተመለከታችሁ መጽሐፍ ቅዱስ የምናነብበት ምክንያት ይሰጠናል። በቁጥር 39 ላይ እንዲህ ይላል፣ እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ። ያመለም መጽሐፍ ቅዱስን ታነባላችሁ ማለት ነው አይደል? መጽሐፍ ቅዱስ የተጻፈው እኔ መንገድና እውነት ሕይወት ነኝ ስላለው ስለ ኢየሱስ ስለ ትክክለኛው እውነት ለመንገር ነው። መጽሐፍ ቅዱስን የማንበብ ዓላማ ምንድን ነው? እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ። ይህን የዘላለም ሕይወት ለማግኘት መጽሐፍ ቅዱስ እናነባለን። አንድ ሰው ወደ ዘላለማዊ ቦታ ገብቶ ለዘላለም መኖር የሚችለው ይህ የዘላለም ሕይወት ሲሰጠው ብቻ ነው። ሰዎች ምንም እንኳን በዚህ ዓለም ውስጥ አስቸጋሪ ጊዜ ቢያሳልፉም ከሞቱ በኋላ ወደ መንግሥተ ሰማይ እንደሚሄዱና እዚያ ጥሩ ጊዜ እንደሚያገኙ ያስባሉ። በእነዚህ አጉል ምኞቶች ራሳቸውን ሊያዝናኑ ይችላሉ። ነገር ግን በመጽሐፍ ቅዱስ ውስጥ የተቀመጡ መንገድ እንደዚህ አይደለም። ኢየሱስ የአይሁድ ገዥ ለሆነው ከሃይማኖት መሪዎች አንዱ ለሆነው ኒቆዲሞስ እንዲህ ሲል በግልጽ ተናግሮታል። ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። የክርስትና መሰረታዊ እውነት ይህ ነው። ክርስትናን ከየትኛውም ሃይማኖት የሚለየው ይህ ነው። ይህ እውነት ክርስትና ተብሎ ከሚጠራው ሃይማኖት ውስጥ እንኳን ጠፍቶ ከሆነ ሃይማኖቱ ከየትኛውም ሃይማኖት የተለየ አይሆንም። ይህ ሁለቱንም ፕሮቴስታንትና ካቶሊክን ይመለከታል። ለግለሰቡ የተገለጠ ይህ እውነት ከሌላቸው በመጽሐፍ ቅዱስ ውስጥ እንዲህ ይላል፣ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልሁትም አልተማርሁትምም። ይህ የዘላለም ሕይወት በግለሰብ ልብ ውስጥ ካልፈሰሰ ሁሉም ነገር ትርጉም የለሽ ነው። እንዲያውም ያን ጊዜ ክርስቲያኖች በጣም በመጥፎ ሁኔታ ውስጥ ይገኙ ነበር። ምክንያቱም በጣም ጠንክረው ይሞክሩ ነበር፣ በጣም ጠንክረው ይሰሩ ነበር። ነገር ግን ከዚህ በኋላ ወደ እግዚአብሔር መንግሥት መሄድ እንደማይችሉ ካወቁ፣ ወደ እግዚአብሔር መንግሥት መሄድ ካልቻሉ ሁሉም ከንቱ ናቸው። ለምንድን ነው ወደዚህ ዓለም የተወለድነው? የዘላለም ሕይወትን ለማግኘት። የዘላለም ሕይወት የእግዚአብሔር መንግሥት በልባችን እንድናይ የሚያስችል ኃይል አለው። ኢየሱስ ለደቀ መዛሙርቱ ሲናገር እንዲህ አላቸው፣ እኔን ያየ አብን አይቷል። ይህ ለምን ሆነ? የዘላለም ሕይወት ጌታ ልጁ ወደዚህ ዓለም ልኮ ይህ የዘላለም ሕይወት ከልጁ እንደሚተላለፍ ቃል ስለገባ ነው። ሰዎች ልጁን ቢያዩትን ግን አላወቁትም ነበር። እስቲ ስለዚህ ጉዳይ እናስብ። የእግዚአብሔር መንግሥት መቼ እንደሚቋቋም ኢየሱስን የጠየቁ ፈሪሳውያን ነበሩ። ኢየሱስም መልሶ የእግዚአብሔር መንግሥት መቼ ትመጣለች ብለው ቢጠይቁት የእግዚአብሔር መንግሥት በመጠባበቅ አትመጣም፣ ደግሞም እኛዋት በዚህ ወይም እኛዋት በዚያ አይሏትም፣ እነሆ የእግዚአብሔር መንግሥት በመካከላችሁ ናትና አላቸው። ነገር ግን በውስጣቸው እንዳለ አልተረዱም። ምክንያቱም ቅዱሳት መጻሕፍት አያውቁም ነበር። ኢየሱስም ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለ። ግን እንደገና አልተወለዱም፣ ስለዚህ ማየት አልቻሉም። ወደ ሉቃስ ምዕራፍ 17 እንሂድ፣ ቁጥር 20 እና 21። ሉቃስ ምዕራፍ 17 አብረን አንብበው፣ ቁጥር 20 እና 21። ፈሪሳውያንም የእግዚአብሔር መንግሥት መቼ ትመጣለች ብለው ቢጠይቁት መልሶ የእግዚአብሔር መንግሥት በመጠባበቅ አትመጣም፣ ደግሞም እኛዋት በዚህ ወይም እኛዋት በዚያ አይሏትም፣ እነሆ የእግዚአብሔር መንግሥት በመካከላችሁ ናትና አላቸው። አንድ ጊዜ ሰማይ ሩቅ ቦታ መስሎ ይታይ ነበር፣ የኢየሱስ የፈገግታ ፊቱን እስኪያሳይ ድረስ። ምናልባት ያን መዝሙር ዘምራችሁ ሊሆን ይችላል። የእግዚአብሔር መንግሥት በመጠባበቅ አትመጣም፣ ደግሞም እኛዋት ወይም እኛዋት በዚያ አይሏትም፣ እነሆ የእግዚአብሔር መንግሥት በመካከላችሁ ናትና አላቸው። ነገር ግን ይህን ለማየት እንድትችሉ ዳግመኛ መወለድ አለባቸው። ዳግም መወለድ የዘላለም ሕይወትን መቀበል ነው። አንድ ሰው በእግዚአብሔር መንግሥት ውስጥ ለዘላለም መኖር የሚችለው ይህን ሕይወት ሲቀበል ብቻ ነው። ይህ የእግዚአብሔር ቃል ኪዳን ነው። ሰዎች ግን ተሳስተው ተረድተውታል። እርግጥ ነው አንድ ግለሰብ እንደገና ሳይወለድ ከሞተ ነፍሱ ወደ ገሃነም ይሄዳል።
ነፍሱ ወደ ሲኦል ይሄዳል። ሲኦል ወይም ገሃነም የሚባል ቦታ አለ እና ከዚያ ሌላ እድል አይኖረውም። ከዚያ ለመውጣት ምንም እድል አይኖረውም። ለምንድን ነው? የትኛውም የዚህ ዓለም ሃይማኖት እንደዚህ አይነት ሰዎች ሊረዳቸው አይችልም። አንዴ ከሄዱ በኋላ በጣም ዘግይቷል። ኢየሱስ የተናገረው ይህንን ነው። ነገር ግን ሰዎች ለሌሎች ጣፋጭ ቃላት ሙሉ በሙሉ ይወድቃሉ እና ከሞቱ በኋላ ሌላ እድል እንዳላቸው አምነው ተሳስተዋል። ተኝቼ ከሆነ እንደ ራበኝ ካለምኩ ምንም እንኳ የምር ርቦኝ ቢሆንም አጠገቤ ያለው ሰው ምግብ አውጥቶ አይሰጠኝም። ስለ ህልሜ ምንም የሚያውቀው ነገር የለም። አንድ ጊዜ መንፈሴ ከሰውነቴ ሲወጣ እግዚአብሔር ፍርዱን ይሰጠዋል። መጽሐፍ ቅዱስ የኃጢአት ደመወዝ ሞት ነውና እና ለሰዎች አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው ይላል። የሰው ሥጋ በዚህ ዓለም ይበሰብሳል። ተቃጥሎ ሊሞት ወይም በሌላ መንገድ ሊሞት ይችላል። ነገር ግን በክብደት እኩልነት ወይም ጥበቃ ሕግ መሠረት ሥጋችን ቢቃጠል ወይም ቢበሰብስ ምንም እንኳ ወደማይታይ ነገር ቢለወጥ ንጥረ ነገሮቹ አሁንም በዚህ ምድር ላይ ይቀራሉ። ሰውነታችን በቀላሉ ኬሚካላዊ ለውጥ ይደረግበታል። በከፍተኛ ሁኔታ የላቀ ሳይንስ እነዚህ ንጥረ ነገሮች አንድ ላይ ሊያመጣቸው ይችላል። በቀላሉ በሰውነታችን ንጥረ ነገሮች ላይ ያለ ለውጥ ይኖራል። አሁንም በዚህ ዓለም ውስጥ መገኘታችንን የሚያሳዩ አሻራዎች እንተዋለን። አዲስ አካል የምንለብስበት ጊዜ ይመጣል። ሙታን በመጨረሻ ይነሳሉ። ሙታን ሁሉ ይነሳሉ። ሞትና ሲኦልም በእነርሱ ውስጥ ያሉትን ሙታን ይሰጣሉ። እነዚህ ሰዎች ከአካላቸው ጋር ይቀላቀላሉ። በራእይ ምዕራፍ 20 ላይ ስለ አንድ አስከፊ ሁኔታ ይነገረናል። ሙታን አዲስ ሥጋ ወይም ሰውነትን ለብሰው ወደ እሳቱ ባህር ይጣላሉ ይላል። ያ ሲኦል ነው። አንድ ሰው በሕይወቱ መጨረሻ ላይ በቀላሉ በጢስ ጉም ውስጥ ጠፍቶ ወደ ገነት ወይም ወደ ሲኦል አይሄድም። በመጀመሪያ ነፍስ ከሥጋው ይወጣል፣ ሥጋም ይበሰብስና ይጠፋል። ነገር ግን ሰማይና ምድርን የፈጠረ አምላክ ሰውነታችንን በመጀመሪያ የፈጠሩት የነበሩትን ንጥረ ነገሮች ሁሉ ሰብስቦ ጠርቶ አዲስ ያደርጋቸዋል። ለሰውነታችን ትንሣኤ ይሆናል። ይህ ትንሣኤ ይከናወናል። ይህ ወደ ሕይወት ከሚደረግ ትንሣኤ ፈጽሞ የተለየ ነው። ወደ ሞት የሚደረግ መነሳት ነው። እናም ይህ ለሁሉም ሰው መምጣት ያለበት ነገር ነው። በዚህ ምድር ላይ የተወለድነውና የኖርነው ከትንሣኤ ሞት ለማምለጥ ነው። ሐሳቡን ስላልወደድን ብቻ ይህ አይሆንም ማለት አንችልም። መጽሐፍ ቅዱስ እንዲህ ይላል፣ ሰነፍ በልቡ አምላክ የለም ይላል። ይህ ምን ያህል ሞኝነት እንደሆነ ላስረዳችሁ። በማንቹሪያ ይኖር የነበረ አንድ ሰው ጣዖስ ወፍን ለመያዝ ሰዎች የሚሄዱበት መንገድ በጣም አስደሳች እንደሆነ ተናግሯል። ጣዖስ ወፎች በጣም በፍጥነት ይራመዳሉ፣ ነገር ግን ከመብረር አኳያ በጣም ሩቅ መብረር አይችሉም። ስለዚህ ሰዎች ዱላ ይዘው ወጥተው ጣዖስን ያሳድዳሉ። ጣዖሶቹ ሕይወታቸውን ለማዳን ይሮጣሉ እና በሜዳው ላይ ከዛ የበለጠ መሮጥ በማይችሉበት ጊዜ ኮረብታ ያገኙና ጭንቅላታቸውን በበረዶ ውስጥ ይቀብሩታል። መሮጥ ሲደክማቸው ተስፋ ይቆርጡና ጭንቅላታቸውን በበረዶ ውስጥ ይቀብሩታል እና ምንም ነገር ማየት ስለማይችሉ እነሱም ሊታዩ እንደማይችሉ አድርገው ያስባሉ። እነርሱም ምንም ማየት ባለመቻላቸው ብቻ ምንም አይመጣም ወይም ማንም አላያቸውም ማለት አይደለም። ስለዚህ አዳኞች ሄደው ጣዖሶቹን ጅራታቸውን ይዘው ሲጎትቷቸው የወፎቹ ሙሉ ሰውነት ይወጣል። ምንም እንኳን ሰዎች መጽሐፍ ቅዱስን ባያውቁም የእግዚአብሔርን ቃል ባያውቁም ራሳቸውን በሐሳባቸው ውስጥ ቢቀብሩም ሲኦል አለ ስለሚለው እውነታ ምን ያደርጉ ይሆን? እና የማይቀር ነው። ስለዚህ መጽሐፍ ቅዱስ እንዲህ ይላል፣ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ዛሬ ከዚህ የሕይወት ጎዳና ለምን ማምለጥ እንዳለብን ምክንያቱን ተናግሬያለሁ። እድሉን ባገኝ ከኦሪት ዘፍጥረት ጀምሬ እስከ ዮሐንስ ራእይ ድረስ ዳስስ ነበር። ለአሁን ግን ከዚያ መንገድ እንዴት ማምለጥ እንዳለብንና ተስፋ እንዳለ ገልጫለሁ። ለምን እንደሆነ ታውቃላችሁ? ሰዎች ክፉ ከሆንክ ወደ ሲኦል ትገባለህ፣ ጥሩ ከሆንክ ደግሞ ወደ መንግሥተ ሰማያት ትሄዳለህ ይላሉ። እባካችሁ እንደዚህ በማሰብ ስህተት አትስሩ። በተጨማሪም መጽሐፍ ቅዱስ የሚናገረውን በምታዳምጡበት ጊዜ ምንም እንኳን ሙሉ ልባችሁ ባትሰሙም እባካችሁ እስከ መጨረሻ ድረስ አድምጡ። እንደዚህ አይነት እድል በዚህ ጊዜ አይመጣም። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። እዚህ ላይ ምን እየተጠየቅን ነው? እኛ እንደዚህ ነን። በራሳችን ሐሳቦች ከተያዝን መጽሐፍ ቅዱስን የምንጠላበት ጊዜ ይኖራል። በአንድ ወቅት በእንግሊዝ ውስጥ ከረጅም ጊዜ በፊት ስለተከሰተ ታሪክ በአንድ መጽሐፍ ውስጥ አንብቤያለሁ። ወንድ ልጅ የነበረው አንድ ሀብታም ሰው ታሪክ ነበር።
ነገር ግን ያ ልጅ አባቱን አሳዝኖ አባካኝ ሕይወትን ይመራ ነበር። ልጁ አባቱ ሲሞት እንኳን በዚህ አልነበረም። ልጁ በዓለም ላይ እንደፈለገ ሆኖ ኖሯል። ከዚያም አንድ ቀን ወደ ቤት ሲመጣ የአባቱ ኑዛዜ በሕግ ጠበቃው ቁጥጥር ስር እንደተቀመጠ አወቀ። ጠበቃው ልጁን በቢሮ አስቀምጦ ኑዛዜውን ያነብለት ጀመር። ልጁ የአባቱን ኑዛዜ ጠበቃው ሲያነብለት ሲያዳምጥ በመቀመጫው ውስጥ ምቾት የማይሰጥ ሁኔታ መቅነጥነጥ ጀመረ እና ከዚያ በንዴት ከክፍሉ ወጣ። ቀሪውን የኑዛዜ ክፍል ምንም አልሰማም። ከዚያም ጠበቃው ምንኛ አሳፋሪ ነው፣ እስከ መጨረሻው ማዳመጥ እንዳለበት ነግሬው ነበር። ኑዛዜው እንደሚለው ልጁ መጀመሪያ ሲወለድ በእውነቱ ንጹሕና ቆንጆ ነበር። አባቱም በጥልቅ መውደድ ይወደው ነበር እና ለሱ ምርጡን ብቻ ይሰጠው ነበር። ልጁ ሲያድግ ግን ከመጥፎ ሰዎች ጋር ተቀላቀለ። ከመጥፎ ሰዎች ጋር ወዳጅነት በመመስረት ሁሉን አይነት መጥፎ ድርጊቶች ይሰራ ነበር። በተደጋጋሚ እስር ቤት እየገባ ይወጣ ነበር እና አባቱ ጠበቃ መቅጠርና በተለያዩ አጋጣሚዎች ዋስ የሆነው መቅረብ ነበረበት። ለሱ የሚችለውን ሁሉ አድርጓል። ነገር ግን መጥፎ ባህሪውን እስከ መጨረሻ ይዞ ቀጥሏል። አባቱ ሲሞት ንዛዜውን ጽፎ ነበር እና ልጁ እስከ መጨረሻ ድረስ ሁሉንም ንዛዜውን ካዳመጠ መጨረሻውን ሰምቶ ንስሐ ከገባ ያለውን ነገር ሁሉ ለልጁ ያወርሰው ነበር። ነገር ግን ልጁ ለጥቂት ጊዜ ካዳመጠ ነገር ግን ሊቋቋም ካልቻለና ዝም ብሎ ከሸሸ ሀብቱን ሁሉ በህብረተሰቡ ውስጥ ያሉ የተቸገሩ ሰዎችን ለመርዳት እንዲለግስ ፈለገ። ልጁ ይህንን አልሰማም። ምንም እንኳ አባት ልጁን በጣም ቢወደውምና በመጨረሻ ሀብቱን ሁሉ ሊሰጠው ቢፈልግም ልጁ ማዳመጡ መቀጠል አልቻለም። ተስፋ ቆረጠና ሸሸ። ይህ ከመጽሐፍ ቅዱስ ጋር ተመሳሳይ ነው። እግዚአብሔር ለሰው ልጆች ፍጥረት ጀምሮ እስከ ፍጻሜው ድረስ ታላቅ በረከትን ሰጥቷል። ነገር ግን ሰው ችላ ብሎ እስከ መጨረሻ ለማንበብ ፈቃደኛ አልሆነም። ሰዎች ለመስማት በቂ ትዕግስት የላቸውም እና በምትኩ ወደ ሲኦል ጥፋት በሚወስደው መንገድ ይቅበዘበዛሉ። እነሱ የሚሄዱበት መጥፎ መንገድ ነው። ይህንን መንገድ ለመዝጋት ነበር ኢየሱስ በአካል መጥቶ በዚህ መንገድ ላይ ቆሞ እንዲህ አለው፣ እኔ መንገድና እውነት ሕይወትም ነኝ። መጽሐፍ ቅዱስ በኢየሱስ ማመን እንድንችል ትክክለኛውን ማብራሪያ ይሰጠናል። ለምንድን ነው ሰዎች ለዚህ ትክክለኛ እውነት ጀርባቸውን የሚሰጡት? ለምንድን ነው ሳያውቁት ሕይወታቸውን የሚኖሩት? ይህ የሆነው በሰው ኃጢአት ምክንያት ነው። ነገር ግን ወደ ኃጢአት ከመሄዳችን በፊት እንኳ የሰዎች ፍላጎት ሌላ ቦታ ነው። ጆሮአችን ለእግዚአብሔር ቃል እንዴት መስጠት እንዳለባቸው አያውቁም። እንደዚህ አይነት እድሎች እንዴት መፈለግ እንዳለባቸው አያውቁም። ኢየሱስ በጠባቡ በር ለመግባት ጥረት እንድናደርግ ጠይቆናል። ወደ ጠባቡ በር መሄድ አለብን። በዚህ ዓለም ያለውን ሁሉ ትታችሁ ወደ ቤተ ክርስቲያኖች በሮች ግቡ እያልኩ አይደለም። እንዲሁም በእሁድ ቀን ወደ ቤተ ክርስቲያን መሄድ አለባችሁ እያልኩ አይደለም። አሁን ባላችሁበት ሁኔታ፣ አሁን በምትኖሩበት ሕይወት ውስጥ በዚህ ጉዳይ ላይ ሐሳባችሁን እንድታተኩሩና የእግዚአብሔርን ቃል በትክክል የሚናገረውን እንድትመለከቱ ብቻ ልጠይቃችሁ ፈልጋለሁ። መጽሐፍ ቅዱስን በጥንቃቄ ከመረመራችሁና የሆነ ነገር ካገኛችሁ እስካሁን የኖራችሁትን ሕይወት እንደገና ካጤናችሁ በአንድ ወቅት ችላ ያላችሁት ኢየሱስ ክርስቶስ እውነት አዳኛችሁ መሆኑን ትገነዘባላችሁ። ይህን በእርግጠኝነት ታውቁታላችሁ። እናም እርሱ ጌታችሁ መሆኑን በእውነት በተቀበላችሁ ጊዜ ይህ ዳግም ልደት በእውነት በእናንተ ውስጥ ከተፈጸመ ዳግመኛ ከተወለዳችሁበት ጊዜ ጀምሮ እግዚአብሔር ለምን ወደዚህ ዓለም እንዳመጣችሁ ታውቃላችሁ። በተጨማሪም የእግዚአብሔር ቃል በሕይወታችሁ ሁሉ ውስጥ መንፈሳዊ ምግባችሁ እንደሆነ ታውቃላችሁ። ስለዚህ ወደ እግዚአብሔር ቃል ስትቀርቡ መጽሐፍ ቅዱስ ምን ያህል በጥሩ ጎዳና ሊመራን ቃል እንደገባልን ታያላችሁ። ይህን ካወቃችሁ ኢየሱስ ወደዚህ ዓለም የመጣበት ዓላማ በእርግጠኛነት ለእናንተ ሲል እንደሆነ ታውቃላችሁ። እንጸልይ። ቅዱስ አምላክ ሆይ በእውነት እናመሰግናለን፣ እናወድሳለን። ለምን ወደዚህ ዓለም እንደተወለድን ወይም ለምን በዚህ ዓለም እንደምንኖር አናውቅም። እኛ ከሞትም በኋላ ስለሚጠብቀን ዘላለማዊ መንግሥት በጥቂቱ በማሰብ ብቻ ሕይወታችንን ያለምንም ተስፋ ኖረናል። ነገር ግን ጌታ ሆይ በዚህ ምድር ላይ ባለንበት ሁኔታ በእርግጠኛነት መኖር እንድንችል ዕድል ስለሰጠህን እናመሰግንሃለን። ዛሬ በአንተ ፊት ትሑት ልብ ያላቸው ሰዎች በዚህ ካሉ
ማንም ይሁኑ ማን በቃልህ ዳግም የመወለድ ዕድል እንዲኖራቸው እንጸልያለን። እያንዳንዱ ሰው ይህን የተባረከ እውነት ይገነዘብ ዘንድ መንፈስ ቅዱስ እንዲመራን እንጸልያለን። በኢየሱስ ስም ስንጸልይ የቀረውን ጊዜያችንንና ሐሳባችንን በመንፈስ ቅዱስ እጅ ውስጥ እንተዋለን። አሜን።